አንድ ሰው ከእግዚአብሔር የበለጠ የሚያርቀው መበደል አይደለም። ጊዜ ወደኛ የሚገባው በሌላ መንገድ አይደለም። በሐሳብ ነው። ክርስቲያኖች ሐሳብ በጣም መሰረታዊ ነገር ነው። በመንፈሳዊ ሕይወታችን በክርስትና ሕይወታችን ለውጥ ማምጣት ከፈለግን ትኩረት መስጠት ያለብን ሐሳብ ለምሳሌ የተደፈነ ልብን ይካፍታል። የተደፈነ ይቃጠላል። ካህናት ይገደላሉ፣ ምዕመናን ይገደላሉ፣ እንሳደዳለን፣ እንዘረፋለን፣ እናቃለን፣ እንጣላለን። ግን እግዚአብሔር የሚጠላቸው 6 ነገሮች ናቸው። 7ኛውንም ነፍሱ አጥብቃ ትሰየፋለች። የሚሰርቅ ሰው ሌባም ነበር። ይህንን የምናውቀው ያለው ሰው የሚያደርገው ይሄን ነው። ምን ማለት ነው? ወልድ መንፈስ ቅዱስ አሐዱ አምላክ አሜን። ዛሬ በእግዚአብሔር መልካም ፈቃድ የልቤ ሐሳብ ያማረ ይሁን በሚል ኃይለ ቃል መነሻነት እንማማራለን። እግዚአብሔር አምላካችን ለሁላችንም ምስጢሩን ይግለጥልን። ወይ ከውን ስሙረ ቃለ አፎየ ወህሊና ልቤኒ ቅድሜ ውእቱ እግዚእየ ወመድኃኒየ እግዚእየ ረዳኤ ወመድኃኒየ። ነቢየ እግዚአብሔር ቅዱስ ዳዊት መዝሙር 18 ቁጥር 14 ላይ ጌታዬ ረዳቴ አምላኬ መድኃኒቴ ሆይ አቤቱ የአፌ ቃልና የልቤ ሐሳብ በፊትህ ያማረ ይሁን ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ዳዊት ልበ አምላክ ነው። ልበ አምላክ መሆኑን ብዙ ጊዜ የምንማረው የምንሰማው ነው። ፍጹም ልበ አምላክ ያሰኘው አንድ መሰረታዊ ነገር ነው። እሱ ምንድነው? ቅዱስ ዳዊት እሱ የሚፈልገውን ማለትም ዳዊት የሚፈልገውን እግዚአብሔር እንዲያደርግለት ለምኖ አያውቅም። እየሰማችሁ ነው ክርስቲያኖች? ዳዊት ለራሱ የሚፈልገውን ነገር እግዚአብሔር እንዲያደርግለት ለምኖ አያውቅም። ታዲያ ምንድነው የሚለምነው ካልን እግዚአብሔር የሚወደውን እንዲያሳውቀው ነው የሚለምነው። አሁን እኛ የኛን ፍላጎት የኛን መሻት እግዚአብሔር እንዲፈጽምልን ነው የምንፈልገው አይደለም? ዳዊት ደግሞ እግዚአብሔር የሚፈልገው ማድረግ ነው የሚፈልገው። ሃይማኖት ያለው ሰው እውነተኛ ሃይማኖት ያለው ሰው የሚያደርገው ነው። ይሄ ምን ማለት ነው? እኛ የኛን ፈቃድ እግዚአብሔር እንዲያደርግ እንፈልጋለን። ዳዊት ደግሞ የእግዚአብሔርን ፈቃድ አውቆ ማድረግ ይፈልጋል። መንፈሳዊ ሕይወታችንን በመሰረቱ የሚለውጠው ነገር ቢኖር ይሄ ነው። ብዙዎቻችን በአገልግሎታችን፣ በጸሎታችንም፣ በሐሳባችንም በማንኛውም ነገር እኛ መልካም መስሎ የተሰማን ሁሉ እግዚአብሔር መልካም አድርጎ የሚወስደው፣ እኛ መጥፎ ያልነው ሁሉ ወይም ጥሩ ያልሆነ የሚመስለው ሁሉ እግዚአብሔርም እንደዛ አድርጎ የሚቀበለው ይመስለናል። አንዳንድ ጊዜ እንዲያው እኛ የምንጸየፋቸውን እግዚአብሔር የሚጸየፋቸው፣ እኛ የምንወዳቸውን የሚወዳቸው፣ እኛ የምንተቻቸውና የምንነቅፋቸው ሁሉ እግዚአብሔር የሚነቅፋቸው ሁሉ ይመስለናል። ይሄ እንግዲህ መንፈሳዊነት ሳይሆን በመንፈሳዊነት ስም አደገኛ ውድቀት ላይ ስንሆን የሚገጥም ስሜት ነው። ለዚህ ነው ዳዊት ልበ አምላክ የተባለው ለምንድን ነው ካልን በአምላክ ልብ የታሰበውን ማድረግ የሚፈልግ ያን የሚሻ ማለት ነው። ያን የሚሻ የእግዚአብሔርን ፈቃድ ብቻ የሚከተል የኔ ፈቃድ ይሁን እኔ የምፈልገውን አድርግልኝ ብሎ የማይጨነቅ። እርግጥ ነው ልጁ በታመመ ጊዜ ልጁ እንዲድንለት እግዚአብሔርን ጠይቋል። ግን ልጁ አልዳነም፣ ሞቷል። በዚያም ጊዜ ደስ ነው ያለው። ደስ ነው ያለ ማለት አላዘንም፣ እንዲያውም ተጽናና። ለምንድን ነው ይሄ የሚያስረዳን? የልጁ ሞት ሳያሳዝነው ቀርቶ ነው አይደለም። የእግዚአብሔርን ፈቃድ የሚቀበል ሰው ስለሆነ ብቻ። ለዚህ ነው ጌታ እንደ ልቤ የሆነ የሚለው እኔ የምወደውን የሚወድ እኔ የምፈልገውን የሚያደርግ እንደ ቃሌ የሚጓዝ እንደ ፈቃዴ የሚራመድ። መጨረሻ ላይ እናየዋለን ዳዊት እንዴት እንደዚህ እንደተራመደ። ለዚያ ነው አሁን ዳዊት ልበ አምላክ ነው ሲባል አምላክን የሚያስደስተውን እግዚአብሔርን የሚያስደስተውን እና የሚያሳዝነውን
ያውቃል። ስለዚህ እግዚአብሔርን የሚያሳዝን ነገር እንዳያደርግ ሁልጊዜ ይጠነቀቃል። ለዚህ ነው ተመልከቱ ምን አለ? አቤቱ ጌታ አምላኬ መድኃኒቴ ሆይ የልቤ ሐሳብና የአፌ ቃል በፊትህ ምን ይሁን አለ? ያማረ ይሁን። ይለምነዋል። የልቡን ሐሳብ ራሱ እግዚአብሔር እንዲያቀናለት፣ ሐሳቡን እንዲያስተካክልለት። ምክንያቱም ማንኛውም ነገር የሚጀምረው ከሐሳብ ነው። ጽድቅም የሚጀምረው ከሐሳብ ነው፣ በድርጊት ቢፈጸምም ኃጢአትም የሚጀምረው ከሐሳብ ነው። ማንኛውም ነገር የሚጀምረው ከሐሳብ ነው። ክርስቲያኖች ግን ሐሳብ ከተበላሸ ድርጊት ይበላሻል። እንዲያውም አንዳንድ ጊዜ ደግሞ ሐሳብና ድርጊት የተቃረኑ ሊሆኑ ይችላሉ። ሐሳብና ድርጊት እንኳን በሚቃረንበት ጊዜ እግዚአብሔር የሚወስደው በመሰረታዊው ሐሳባችንን ወይም ያን ያደረግንበትን ምን ማለት ነው ድርጊታችን እንኳን ባያስደስተው ድርጊቱን የፈጸምንበት አስተሳሰብ ወይም አሁን በአሁኑ እንግሊዝኛ ኢንቴንሽን የሚባለው ያን ማድረግ የፈለግንበት ምክንያት መሰረታ ሐሳቡ ቀና ከሆነ እግዚአብሔር ቀና ሐሳብ ይወዳል። ለዚህ ምሳሌዎችን አስቀድሜ ማቅረብ እችላለሁ። በመጽሐፍ ቅዱስ ከምናውቃቸው ሰዎች ሁለት ሰዎችን ድርጊታቸውና ሐሳባቸው የማይቀራረቡ ሰዎችን መጥቀስ ይቻላል። ከብሉይ ኪዳን ሙሴ፣ ከአዲስ ኪዳን ሐዋርያት ደግሞ ይሁዳ። ይሁዳም ከመጀመሪያዎቹ ሐዋርያት ነው። ሙሴ የመጀመሪያው ነብይ። ሙሴ እንደምታውቁት ወደ ነብይነት ወደ መስፍንነት በእግዚአብሔር ከመጠራቱ በፊት የእስራኤል ወንዶች ልጆች በሚገደሉበት ዘመን አዋላጆች ከግብፃውያን ተመድበው የእስራኤል ሴቶች ሲወልዱ ወንድ ልጅ ከወለዱ አፍረው እንዲገሉ፣ ሴት ልጅ ብቻ ከሆነች እንዲተዋት ከፈርዖን ትእዛዝ ወጥቶ ስለነበረ ይህ በሚፈጸምበት ጊዜ ልጆቻቸው እንዳይሞቱ እስራኤል በተቻለ መጠን ተደብቀው ይወልዱ ነበር እና የሙሴ እናትም ተደብቃ ነው የወለደችው። ወንድ መሆኑ ሲታወቅ ደግሞ እንዳይገሉባት ወደ አባይ ዳርቻ ስለሚኖሩ ወደ አባይ ደንገሉ ላይ በደንገል ትጥለውና ራቅ ብላ ትቆጣጠረዋለች። ሲያለቅስ ሄዳ ታጠባዋለች። ታሪኩን ታውቁታላችሁ። የፈርዖን ልጅ በዚያ ስታልፍ ያን በደንገል ላይ ያለውን ነገር አስኮትታ አወጣች። ስታዩ የሚያምር ልጅ ነው። እንግዲህ እስራኤል ፈርተው ሊሆን ይችላል እዚህ የጣሉት ብላ ልታሳድግ ወሰደችው እና ግን ሰሞኑን ልጆቻቸው ከተገደሉባቸው ወተቱ ያልደረቀባትን አንዷን አምጡልኝ ስትል የሙሴ እናት ራሷ ቀረበችና በጥበብ አሳደገችው። ስለዚህ እግዚአብሔር ማምለክ አስተማረችው። ሙሴ ግን ያደገው በፈርዖን ቤት ነው። የፈርዖን የልጅ ልጅ ይባላል። ታሪኩን በረጅሙ ለመናገር አይደለም፣ ትንሽ ለማስተዋል ስለሚያስፈልግ ነው። ታዲያ ሙሴ ካደገ በኋላ አሁንም የ40 ዓመት ጎልማሳ ሲሆን በእስራኤልና በግብጾች መካከል ያለው ያ መከራ አልተቋረጠም ነበር። መከራቸው እንደጸና ነበር። እንዲያውም እየጸና ጦብ ያስተኩሷቸዋል፣ ጭቃ ያስረግጧቸዋል፣ መከራ ያሳዩቸዋል። እና በዚህ ምክንያት ሙሴ በእስራኤላውያን ላይ የሚደርሰውን ግፍና መከራ እያየ ያዝን ነበረ። አንድ ቀን ግን ፊት ለፊቱ አንድ ነገር ገጠመው። አንድ ግብፃዊ አንድ እስራኤላዊ እየናቀ እየገላመጠ እየሰደበ ሲያሳቀቀው አየና ሄዶ ለምን እንደዚህ ታደርጋለህ ብሎ ሊናገረው ሞከረ። ግብፃዊው በመልካም አልመለሰለትም። ሙሴ ሰውነቱ ትልቅ ግዙፍ፣ ክንዱም ጡንቻው በጣም የበረታ ከወደ መዝራይት ይሉታል የኛ አባቶች፣ በጣም ጽኑ ስለነበረ ተናዶ ሳያስበው ከንዴቱ የተነሳ ግብፃዊው መታው። ሲመታው ግብፃዊው ሞተ። ስቶት ሄደ፣ ተቀበረ። ቀበረው ያንን የሞቱት እስራኤላዊውን ላከው። በሌላ ቀን ሁለት እስራኤላውያን እርስ በርስ ሲጣሉ አይቶ ለምን እርስ በርስ ትጣላላችሁ ሲላቸው ለካ አንደኛው ግብፃዊውን ሲገል ያየው ስለነበረ ያን ግብፃዊ የገደልክ ደግሞ እኔን ልትገለኝ ነው ወይ ሲለው ነው። እንግዲህ ሙሴ ከፈርዖን ቤት የኮበለለው በዚህ ምክንያት ነው። በዚህ ምክንያት ኮብሎ ምድያም ሄዶ በዮቶር ቤት ተቀጥሮ እረኛ ሆኖ እዛ 40 ዓመት ከኖረ በኋላ እግዚአብሔር ተገለጸለት እና ነብይ ያደረገው።
መስፍን አደረገው፣ ጠራው፣ ወደ ደብረ ኮሬብ ወደ ደብረ ሲና አወጣው። በዚያ ድንቅ ምስጢር ገለጸለት። ጽላቱን በአጽባይተ እግዚአብሔር በእግዚአብሔር ጣቶች እንዲህ ናቸው አንላቸው የተቀረጸውን የመጀመሪያውን ጽላት ሙሴ በእጁ ከእግዚአብሔር ተቀበለ። 40 መዓልት 40 ሌሊት በደብረ ሲና ሲቆይ ሳይራብ ሳይጠማ በረድኤተ እግዚአብሔር ሲመጣ ብርሃኑ ከዚህ ባውዛ በላይ ከፊቱ እያበራ እስራኤል ዓይናቸውን እየበዘበዛቸው ከሱ ፊት የሚወጣው ብርሃን ፊትህን በመጋረጃ ጋርድልን እስኪሉ ድረስ የእግዚአብሔር ጸጋ የተሳለበት ሆኖ መጣ። ማን? ሙሴ። እነዚህ ጽላቶች ሲቀበል በጽላቱ ላይ የተጻፉት 10ቱ ትእዛዛት ናቸው። ከ10ቱ ትእዛዛት አንዱ አትግደል የሚለው ነው። አትግደል የሚለው የተቀበለው ሙሴ ገድሎ የወጣ ሰው ነበር። አይገርማችሁ? አሁን እናነጻጽረው። ይሁዳን እናምጣው። ይሁዳ ከጌታችን ሐዋርያት አንዱ ነበረ። ከዋለበት እያዋለ ካደረበት እያደረ ትምህርት ተአምራት ሳይከፍልባቸው ብዙ ድንቅ ነገር ካዩት ብቻ አይደለም፣ ሁለት አድርጎ አውጥቶ አሰማርቷቸው አስተምሩ፣ አጋንንትን አውጡ ስልጣን ሰጥቻቸዋለሁ ብሏቸው ሄደው በጌታ ስልጣን ስለተሰጣቸው አጋንንት ሲወጡላቸው አጋንንትን ለማውጣት ከበቁት ሐዋርያት መካከል አንዱ ይሁዳ ነበረ። ግን ይሁዳ ደግሞ የገንዘብ ፍቅር ያለቀቀው የሚሰርቅ ሌባም ነበረ። ይህንን የምናውቀው በኋላ ነው። ግን ጌታ እያወቀ የታገሰው ያን እንኳን እያወቀ ጸጋውን ያልከለከለው ከሐዋርያት ማዕረግና ክብርም ያላሳነሰው ሰው ነበር። ታዲያ ይሁዳ ጌታ የመሰቃዩ ጊዜ በቀረበ ጊዜ ያቺ ሴት የ300 ወቄት ወርቅ ሽቱ አጥታ እግሩ ላይ ባፈሰሰችና በጸጉሯ በመዘመዘችው ጊዜ ይህ ሽቱ ተሽጦ ለድሆች ያልተሰጠው ስለምንድን ነው ብሎ ጌታን በልቡ አጉረመረመ እና በኋላ ከ300 አስራቱ 30 ብር ስለሚቀርበት ይችን 30 ብር ለመቀበል ሲል ከአይሁድ ጋር ሄዶ ተስማማ። አስተውሉ ክርስቲያኖች፣ ከአይሁድ ጋር የተስማማው ሊጠቁማቸው ነው። ምን ሊያደርግ ነው የተስማማው? መልሱልኝ። ምን ሊያደርግ ነው የተስማማው? ክርስቲያኖች፣ ሊጠቁማቸው፣ ጠቁሞ ጌታን እነሱ ሊይዙ እሱ ሊያመልጥ። ግን ይሁዳ ሊጠቁም የተስማማበት አንድ ሌላ ምክንያት ነበረው። ይሁዳ በጣም ብልጠት ያለው ሰው ነው የነበረው። ምክንያቱም ከጌታ ጋር በነበረበት ጊዜ አይሁድ ጌታን ይዘው ከተራራ ላይ ወደ ገደል ሊወረውሩት ናዝሬት በምትባል ከተማ ትልቅ አፋፍ አለ። ዛሬ ቦታው ይጎበኛል። እዛ ላይ በሚያስተምርበት ጊዜ ይዘው ሊወረውሩት ወደ ገደል ሲፈልጉ ጌታ በተአምራት ሲያመልጣቸው አይቷል። ሌላም ጊዜ እንዲሁ ከሕዝቡ መካከል ሊይዙ ሲመጡ ተሰውሯቸው ሲሄድ አይቷል። ይችን ያየው ይሁዳ ይችን ተአምራት ለራሱ ገንዘብ ማግኛ አድርጎ ሊጠቀምባት ፈለገ። በእርሱ ሐሳብ ጌታን ይጠቁማል። ጌታ ከዚህ በፊት እንዳደረገው ከሐዋርያት ከአይሁድ ተሰውሮ ያመልጣል። እሱ ውሉ ጥቆማ ስለሆነ ገንዘቡን ያገኛል። ገንዘቡ ካገኘና ጌታ ካመለጣቸው በኋላ ደግሞ እንደገና በዞር ዋራው ሄዶ ደግሞ ከጌታው ጋር ሊሄድ ተመልከቱ። ገንዘቡንም ሊያገኝ ከጌታም ጋር ሊኖር እሱ ውሌ ጥቆማ ነው ብሎ የጥቆማ ገንዘቡን ሊያገኝ፣ እነሱ ደግሞ አይዙትም፣ እሱ ይሰወራቸዋል። ከእሱም ጋር በሰላም እኖራለሁ። እንደዚህ አይነት ከሁለቱ አካል ጋር መጠቀም የምንፈልግ ሰዎች አለን። አንዳንዴ እንደ ይሁዳ ያለ ብልጠት ያደረብን። እግዚአብሔር ከእንዲህ ያለ በሽታ ይፈውሰን። ስለዚህ ይሁዳ ተመልከቱ፣ ይህን ከተስማማ በኋላ ጌታን ለመጠቆም የሰጣቸው ምልክት መምህር ሆይ ቸር አለህን ብዬ ሄጄ የምስመው እሱ ነው ኢየሱስ፣ እሱን ያዙት ብሎ ነው የነገራቸው። ይሄን ለአይሁድ ነግሮ ሄደና ጌታን መምህር ሆይ ቸር አለህን ረቢ ብሎ ሰላም አለ እና ጌታ የሰውን ልጅ በመሳም አሳልፈህ ትሰጠዋለህን አለው ይላል። አሁን ሐሳብና ድርጊት ነው የምናነጻጽረው። የይሁዳ ሐሳቡ ጥቆማ ነው፣ ድርጊቱ ግን ሰላምታ ነው። ድርጊቱ ሰላም ላንተ ይሁን መምህር ሆይ ነው። ተመልከቱ፣ ድርጊቱ ይሄ ነው። ሐሳቡ ግን ምንድነው? ከጀርባ ያለው የሰላምታው ጀርባ ድርጊቱ ጥቆማ ነው። ሙሴ ደግሞ ተመልከቱ፣ ሐሳቡ ያን እስራኤላዊና አይሁዳዊ በሚጣሉበት ጊዜ፣ እስራኤላዊና ግብፃዊ በሚጣሉበት ጊዜ ገላግሎ ሰላም ማውረድ ነው። ሐሳቡ መገላገልና ሰላም ማውረድ ነው። ይልቁንም ደግሞ መከራ እየደረሰበት ያለውን እስራኤላዊ ከግፍ ማዳን ነው እንጂ ግብፃዊው የመግደል ሐሳብ አልነበረው።
አመፀኛና እብሪተኛ ሆኖ ሲናገረው በንዴት ሲመታው ሞተበት እንጂ የሙሴ የመግደል ሐሳብ አልነበረው። ሐሳቡ እርቅ ማውረድ ነው። ሐሳቡ ሰላም ማውረድ ነው። ሐሳቡ አንድን እስራኤላዊ ከመከራ መገላገል ነው። ድርጊቱ ግን መግደል ነው። የይሁዳ ድርጊቱ ሰላምታ ነው፣ መሳብ ነው። ሐሳቡ ግን ክርስቶስን አሳልፎ መስጠት ነው። እስኪ ተመልከቱ። በድርጊት እናነጻጽራቸው ብንል ከይሁዳና ከሙሴ የይሁዳ ድርጊቱ መሳብ ነው ብለናል። የሙሴ ድርጊቱ መግደል ነው። በድርጊት ከሆነ መልካም ያደረገው ማን ነው? ተናገሩ። ማን ነው? በድርጊት ከላይ ስናየው ይሁዳ መልካም ያደረገ ይመስላል። ግን ተመልከቱ፣ ክርስቶስ አምላካችን እግዚአብሔር የሙሴን ድርጊቱን መግደልን ትቶ አትግደል የሚለውን ሕግ ለመስጠትና የበለጠ ሹም ለመሆን መስፍን ለመሆን ለዛውም በተመረጠው በእስራኤል ሕዝብ ላይ አለቃና መሪ አድርጎ የመረጠው ሐሳቡን ተመልክቶ ነው። ክርስቲያኖች፣ ይሁዳ ደግሞ ድርጊቱን አይደለም የያዘለት ጌታ። ይሁዳ ድርጊቱ መሳም ነው፣ መልካም ይመስላል፣ ፍቅር ያለው ይመስላል፣ ሰው አክባሪ ይመስላል ከላይ ሲያዩት። ውስጡ ሐሳቡ ግን መርሰኛ ሐሳብ ነው፣ የገንዘብ ፍቅር ያለበት ነው። ለዚያ ነው ጌታውን አሳልፎ እስከ መስጠት የደረሰው። በእርግጥ እሱ ተላልፎ ይሰጣል ብሎ አላሰበም። በታምራት ያመልጣሉ። ብልጥ ነው። ሐሳቡ ብልጠት አለው። ሐሳቡ ተንኮል አለበት። ሐሳቡ ችግር አለበት። ስለዚህ ጌታ በሐሳቡ ምክንያት ያን ቃል ተናገረው። ጌታ ዓለምን ለማዳን ራሱን አሳልፎ የሚሰጥበት ጊዜ ደርሶ ስለነበረ በፈቃዱ ራሱን አሳልፎ ሰጠ። ሙሴ በድርጊቱ በመግደል ሳይቀጣ በሐሳቡ ተሾመ፣ ነቢይ ሆነ፣ ተቀባ፣ ተመረጠ። ነቢይም ነው፣ መስፍንም። ይሁዳ ደግሞ በሐሳቡ ምክንያት ተላልፎ ለዲያብሎስ ተሰጠ። ስለዚህ እውነተኛ ንስሐ ሳይገባ በጸጸት ታንቆ ሞተ። እንዲህ ያለው ነገር አምላካችን እግዚአብሔር በቸርነቱ ይጠብቀ። ክርስቲያኖች አሁን ሐሳባቸው ያመጣውን ልዩነት አያችሁ። ከድርጊታቸው በላይ ሁሉ ይሁዳን ለመቅሰፍት ያበቃው ሐሳቡ ነው። ከድርጊቱ በላይ ሙሴን ለምስፍና ያበቃው ሐሳቡ ነው። ለዚህ ነው ነቢየ እግዚአብሔር ቅዱስ ዳዊት ርዕስ ያለ አቤቱ ይህ ልቤ ሐሳብ ነው። እግዚአብሔር ሐሳባችንን ያሳምርልን። አሁን የጾም ወቅት ነው ክርስቲያኖች። በብዙ መከራና ውጣ ውረድ ውስጥ ባለች ሀገር ውስጥ ነው የምንኖረው። ኑሮው ራሱ ጭቅ ነው። ምንድነው የምናስበው ይሆን? በእያንዳንዱ ነገር ስሜታችን ምን ይሆን? ሐሳባችን ምን ይሆን? ክርስቲያኖች ይሄን ጾም የምንጾመው መድኃኔዓለም ክርስቶስን ልደቱን ስንቀበል በዓሉን ስናከብር በመጽሐፍት እንደተጻፈው በሥርዓት እንደተሰራው በጾም ራሳችን አንጽተን ቀድሰን የመድኃኔዓለምን ልደት የመድኃኔዓለምን ቀዳማዊ ምጽአት የመድኃኔዓለምን ቀዳማዊ ምጽአት ወደዚህ ዓለም ምጽአት በሥጋ ሰው ሆኖ መወለድን እጅግ ልዩ ድንቅ በዓል ስለሆነ እጅግ ልዩ ክብር የምናገኝበት ስለሆነ እጅግ ልዩ ስርየተ ኃጢአት የምናገኝበት ስለሆነ ዛሬም በየበዓሉ ልዩ ክብር ስለምናገኝበት አስቀድሞ ይህንን መምጣቱን እየጠበቁ ነቢያት ስለጾሙ ብቻ ሳይሆን ሐዋርያትም ይህን ሥራ ስለሰሩ ራሳችንን ለመቀደስ፣ ለማንጻት፣ ለማስተካከልና ከክርስቶስ ጋር ለመዋሃድ በእኛ አድሮብን እንዲኖር ለማድረግ ነው የምንጾመው። በዚህ በዓል የተሰበሰባችሁት ለዚያ ነው። ገብረ መንፈስ ቅዱስ የምናከብረው ለምንድን ነው? እንዲያማልዱን፣ ኃጢአት በደላችንን ይቅር እንዲለን፣ ስርየተ ኃጢአት እንድናገኝ፣ እንድንነጻ፣ ከዚያም ከክርስቶስ ጋር እንድንዋሃድ። ሌላ ዓላማ የለው። ጻድቃን የሚያማልዱን ለዚህ። ታዲያ ይህ መንጻት ከምን ነው የሚጀምረው? ከሐሳብ። ክርስቲያኖች ሐሳባችንን ካልመረመር ነው ስለ ሐሳባችን ማሰብ ካልጀመር ምንድን ነው ያሰብኩት? በምን ሐሳብ ምክንያት ነው ይህን የተናገርኩት? ይህን የማደርገው እንዴት ነው? ይህን መቆጣጠር ስለ ሐሳባችን ማሰብ ካልጀመር እንደ ዳዊት ስለ ሐሳባችን መጸለይ ካልጀመርን ሐሳብ ድርጊትን ሁሉ ጥሶ ድርጊትን ያስከትላል። ግን ድርጊትን ሁሉ ጥሶ ያረክሳል። ክርስቲያኖች ሐሳብ መስጠት አይደለም ነው። መጽሐፍትን ስንመለከታቸው ቅድም እንዳልነው ሙሴ 10ቱ ትእዛዛትን ተቀብሏል። ከ10ቱ ትእዛዛት አንዱ ተመልከቱ፣ ከመጀመሪያው ትእዛዛት አንዱ ሐሳብን የሚመለከት የትኛው ይመስላችኋል?
ሰይጣን ሁልጊዜም ወደኛ የሚገባው በሌላ መንገድ አይደለም፣ በሐሳብ ነው። ክርስቲያኖች ሐሳብ በጣም መሰረታዊ ነው። ምናስብ አትመኝ፣ የባልንጀራህን ሚስቱን፣ ከብቱን፣ ንብረቱን ምንም ቢሆን ሰራተኛውን አትመኝ። ሰራተኛውን ሲል ምንድነው? አሁን በስራ ቦታ ይሄን ሰራተኛ ለኔ በወስደው ብሎ ማለት ነው። አትመኝ በቃ። ምኞት እኮ ሐሳብ ነው ክርስቲያኖች። ምኞት ሐሳብ። አታመንዝር ውስጥ እንመጣለን። በአዲስ ኪዳን በተለይ ደግሞ አጥብቆ ከስድስቱ ቃላት አንዱን ያደረገው እሱ ነው። ልክ ናቸው። ወደ ሴት ያየ በልቡም የተመኘ ያን ጊዜ ከእሷ ጋር ምን ያደረጋል? አመነ። በልቡ ስላሰበ በልቡ የሚተቃቀፍ ይኖራል፣ የሚሳሳብ ይኖራል። ምኞት ነው፣ ሐሳብ ነው። ምን ውስጥ ነው ያለ? ግን ምንዝር ነው ያ ሐሳቡ ራሱ ድርጊት እንደ ድርጊት ተቆጥሮ ያስወቅሳል። ስለዚህ ተመልከቱ፣ ከአስርቱ ትእዛዛት አንዱ ሐሳብን የሚቆጣጠር ነው። ከስድስቱ ትእዛዛትም አንዱ ሐሳብን ማስረቅ፣ ሐሳብን ማስተካከል፣ ሐሳብን ማሳመር፣ ህይወትን ለማሳመር አንዱና መሰረታዊ ነገር ነው። ክርስቲያኖች አሁን እኛ በጣም ብዙ የምንጎዳው በዚህ ነው። እንኳን ነፍሳችን ስጋችን ይጎዳል። ይገርማችኋል። እንኳን ክፉ ሐሳባችን መልካም ብለን የምናስበው እንኳን የኛ ሐሳብ በጣም ውስን ስለሆነ በልምዳችን፣ በእውቀታችን፣ በመረዳታችን መጠን ስለሆነ በዚያ ምክንያት በሐሳባችን መልካም ብለን የምናስበው እንኳን እግዚአብሔርን የማያስደስት ሊሆን ይችላል። እሱ በኢሳይያስ ላይ እንዳለው ሐሳቤ ከሐሳባችሁ መንገዴ ከመንገዳችሁ ሰማይ ከምድር እንደሚርቅ የራቀ ነው ይላል አይደል? ምን በጣም የኛ ሐሳብ በጣም አነስተኛ ነው። ለእግዚአብሔር ብለን እንኳን የምንመኘው ነገር በጣም ደካማና ትንሽ። ሐሳብ መሰረታዊ ነገር ነው ክርስቲያኖች። ብዙ ሰዎችን ማንሳት ይቻላል። እስራኤል በ40 ቀን ከነዓን ሊገቡ ወጥተው በ40 ቀን ቀርቶ በ40 ዓመት በሆነ በሚል በሐሳባቸው ምክንያት 40 ዓመት ተሰቃይተው፣ መሰቃየት ብቻ አይደለም 40 ዓመትም ተሰቃይተው ደግሞ አልገቡ። 40 ዓመት እንኳን ተሰቃይተው በ40 ዓመት በሙሉ አልቀው ከሁለት ሰዎች በቀር ከኢያሱና ከካሌብ በቀር አንድም ሰው ልጆቻቸው ሕፃናት የነበሩት አድገው 40 ዓመት ያልፋቸዋልና ከዚያ በኋላ የተወለዱትም 20 30 ቢሆን ያገባ እንጂ መጀመሪያ እግዚአብሔር ሲያናገር ከተናገራቸው ሰዎች አንድም ሰው ከኢያሱና ከካሌብ በቀር አልገባም። በሐሳቡ ምክንያት ረግፎ ነው የቀረው። ቃየን በሐሳቡ ነው የተጎዳው። ቃየን እኮ ለእግዚአብሔር መስዋዕት ሲያቀርብ በሐሳቡ ነው። በሐሳቡ እግዚአብሔር እህል አይበላ። ለምን አባክናለሁ? ለምን ንጹህ እህል አባክናለሁ አለ። በሐሳቡ እውነቱን ነው። እግዚአብሔር እህል አይበላም። ግን እግዚአብሔር እህል አይበላም ብሎ ንጹህ እህል ካላቀረበ ግን ክርዳድ የሚያቀርብለት እግዚአብሔር ክርዳድ ይበላል እንዴ? ሐሳቡን አያችሁ። በሌላ መንገድ እንኳን አላየው፣ አልመረመረው። መስዋዕት የሚቀርብለት እግዚአብሔር እኮ ስለሚበላው አልነበረም። እንደዛማ ቢሆን እንደዛ አይሆንም ነበር። ክርስቲያኖች ሐሳብ በጣም በጣም መሰረታዊ ነገር ነው። እግዚአብሔር በእውነት በቸርነቱ ሐሳባችንን እንድናቃና ይርዳል። ስለ ይሁዳ ራሱ የተጻፈው ብታዩ ዮሐንስ ወንጌል ምዕራፍ 13 ላይ ስትመለከቱ ቁጥር 2 ላይ እንዲህ ይላል፣ እራትም ሲበሉ ዲያብሎስ በስምዖን ልጅ በአስቆሮቱ በይሁዳ ልብ አሳልፎ እንዲሰጠው ሐሳብ ካስገባ በኋላ ይላል። ምን ካስገባ በኋላ? ሐሳብ። ማን ነው ያስገባው? ዲያብሎስ። በማን ውስጥ? በይሁዳ ልብ ውስጥ ሐሳብ አስገባ። ይሄ ነው ክርስቲያኖች። ሰይጣን ማንኛውንም ፈተና ወደኛ ሲያመጣ ወደ ህሊናችን፣ ወደ አይምሯችን ዕውቀት የሚመስል ማስተዋል የሚመስል ሐሳብ ያስገባል። አሁን ለይሁዳ ሐሳብ ነው ያስገባለት። አንተ በሰላምታ ትጠቁማለህ፣ እነሱ እንይዛለን ሲሉ እሱ እንደተለመደው ተሰውሯቸው ይሄዳል። ገንዘብህንም ታገኛለህ ከመምህር ሐሳብ ይወድ። አንዳንዱ ሰው በብልጠት የሚያስበውን ሐሳብ የሚወደው ሰው አለ። ስማርት እንደሆነ ራሱን ይቆጥራል፣ የተሻለ እንደሆነ ያስባል። እንዲህ እያለ በሐሳቡ እየተታለለ ወደ አደገኛ አዘቅት ውስጥ ሄዶ ይገባል። ከእንዲህ አይነቱ ውድቀት አምላካችን እግዚአብሔር በቸርነቱ ይጠብቃል። ሰይጣን ያስበው ሐሳብ። ለዚህ ነው ስለ ሐሳብ ዛሬ የምንማረው። ሐሳብ በጣም መሰረታዊ ነገር ስለሆነ እንዲያውም መጽሐፈ ምሳሌም ላይ እንዲህ ተብሎ ተጽፏል። መጽሐፈ ምሳሌ ምዕራፍ 6 ቁጥር 14 ቁጥር 16 እና 17 ላይ እንዲህ የሚል ቃል አለ። አስተውሉ ክርስቲያኖች። እግዚአብሔር የሚጠላቸው 6 ነገሮች ናቸው።
ሰባተኛውንም ነፍሱ አጥብቃ ትሰየፋለች አለ። አስተውሉ። እግዚአብሔር የሚጠላቸው እግዚአብሔር ያሳያቸው 6 ነገሮች ታውቋቸዋላችሁ። ከአይን ነው የሚጀምረው። ትዕቢተኛ አይን ይላል። አይን በራሷ ትዕቢተኛ ልትሆን ትችላለች። አይን ለብቻዋ፣ እጅ ለብቻው፣ እግር ለብቻው ትዕቢተኛ ሊሆን ይችላል። ትዕቢተኛ ሰው ነው። ግን ከትዕቢቱ የተነሳ አንዳንድ ሰው አይኑን ከፍ ዝቅ የሚያደርግ ንቀቱ የሚታወቅ የሚገላምጥ ሰው አለ። እግዚአብሔር ፈጽሞ ይጠላል ይላል። እንደዚህ ከመሆን በእውነቱ እግዚአብሔር በቸርነቱ ይጠብቃል። ሁለተኛውን ሐሰተኛ ምላስ ይላል። ሐሰተኛ ምላስ ብቻዋን ነው እንዲህ ሐሰት የምትናገረው? አዎ ብቻዋን ሐሰተኛ ልትሆን አትችልም። እና እዚህ ከ6ቱ ነገሮች አንዱ እንዲህ ይላል፣ በሐሰት የሚናገር ሐሰተኛ ምስክር ይላል። ይኸው ለብቻ ሐሰተኛ ምስክር አንድ ነው፣ ሐሰተኛ ምላስ አንድ ነው። ስለዚህ ሐሰተኛ ምስክርንና ሐሰተኛ ምላስን አንድ አድርጎ ሐሰት ብሎ ያልጠራቸው ለምንድን ነው ካልን፣ ሐሰተኛ ምላስ ሐሰተኛ ምስክር ሆነ ብሎ የሚዋሽ ማለት ነው። ምክንያቱም ሐሰተኛ ምስክር አጥንቶ ነው የሚሄደው። ከሚመሰክርለት ሰው ጋር ተማክሮ እንዲህ ብትጠየቅ እንዲህ በል አጥንቶ ነው የሚሄደው አይደለም። ሆነ ብሎ ለመጉዳት ነው የሚሄደው። ሐሰተኛ ምላስ ግን እንዲሁ ምንም አንድ ሰው መዋሸት ሳያስፈልገው ልዶ ነው የሚዋሽ ማለት ነው። ስለማንኛውም ነገር በለበሰው ልብስ ዋጋ ላይ ሁሉ ሊዋሽ ይችላል። ይሄን ጫማ ስንት ገዛኸው ቢባል 400 ብር ከገዛው 1000 ብር ሊል ይችላል። ምንም የሚጠቀመው ነገር የለም እኮ እንዲያ በማለቱ ብድር አይለቀቅለት ምንም የሆነው ነገር የለም። ግን ልማዱ አሁንም እኛም ስንጠየቅ እንባላለን። ለምሳሌ ስንመጣ አሁን እኔ መንገድ ላይ ሆኜ ስመጣ 4 ኪሎ ሆኜ የት ደርሳል ቦሌ ልል ይችላል። ይህ ልማድ ነው። መንገዴን አያሳጥረውም እኮ እንደዛ ብለ አይደለም። በማንኛውም ነገር እንዋሻለን። እንዲያውም እዚህ የመርካቶ ልጆች አንድ ቃል ነገረውኛል። እዛ 7ኛ የአማኑኤል ልጆች እንደዚህ ሐሰተኛ ምላስ ያለውን ሲናገር ይሄ እንደዚህ ነው ይሄ እንደዛ ነው ምናምን ሲሉ እንደው ሲባቱ ከንደሰስንት ነው ይሉታል ደግሞ አሉ። እና ቫት የሚሉት ለካ ውሸቱን ነው። በኋላ ነው የሚገባኝ። እየጨመረ የሚናገር ሰው አለ አይደል? ቫት በዋጋው ላይ የሚጨመር ነው አይደል? ልክ እንደዛ ማለት ሐሰተኛ እሱንም ይጠላል እግዚአብሔር። ምንም ጉዳይ የለውም። እግዚአብሔር የሚጠላቸው 6 ነገር እና ለምዶባል። አሁን ለዚህ ነው እኮ ዳዊት ተመልከቱ። አሁን የልቤ ሐሳብ ያፌ ቃል አለ። ሌላ ቦታ ደግሞ ሲብግዚዮ አቃቤ ላፍ ሆይ አቤቱ ጌታ ሆይ ላፌ ጠባቂ እንዳይለፈልፍ እኮ ነው እንዳይዋሽ በማያስፈልገው እንዳይናገር እግዚአብሔር ላፋችን ጠባቂ ያበጀልን። እግዚአብሔር ይጠላቸዋል እና ከነዚህ ውስጥ ከ6ቱ ውስጥ ዋናው ከትምህርታችን ጋር የሚሄደውን ላንብላችሁ ልጨርሳቸው። ትዕቢተኛ አይን፣ ሐሰተኛ ምላስ፣ ንጹሕን ደም የምታፈስ እጅ። ተመልከቱ አሁን አንድ ሰው ላይ ነው ከአይን ጀመረ ምላስ ከዛ እጅ እያለ ነው አይደለም እንዴ? እጅ አለ ክፉ። አራተኛ ምን አለ? ክፉ ሐሳብን የሚያበቅል ልብ። አምስተኛው ወደ ክፉ የምትሮጥ እግር። 6ኛው በሐሰት የሚናገር። እነዚህን እግዚአብሔር ይጠላል አለ። 7ኛው የተባለችው ደግሞ በወንድማማች መካከል ጠብን የሚዘራ ይላል። ይሄም እኮ ሐሰት። አሁን ሐሰት በ3 መንገድ ቀረበ። ሐሰተኛ ምላስ፣ ሐሰተኛ ምስክር፣ በወንድማማች መካከል ጠብ መዝራት። ይሄ ደግሞ ከሐሰተኛ ምስክር ሁሉ በላይ እጅግ እግዚአብሔር የሚጸየፈው ሐሰት 3 ጊዜ መጥቷል። ከነዚህ አንዱ ክፉ ሐሳብ የሚያበቅል ልብ። ክርስቲያኖች እግዚአብሔር ከሚጠላቸው ነገሮች አንዱ ክፉ ሐሳብ። አሁን ልቡን ለብቻ ይጠላል ማለት አይደለም። በእነዚህ ምክንያት ነው ምተዋችሁ ማልሰማችሁ። አሁን የኛ የኢትዮጵያ ክርስቲያኖች እንጮሃለን። ለምን እግዚአብሔር አይሰማንም? ክርስቲያን ይቃጠላል፣ ካህናት ይገደላሉ፣ ምዕመናን ይገደላሉ፣ እንሳደዳለን፣ እንዘረፋለን፣ እናቃለን፣ እንጣላለን። ግን እግዚአብሔር ለምን አይረዳንም? መጀመሪያ እግዚአብሔርን ያራቅነው እኮ እኛ ነን። ይህን ማመን አለብን ክርስቲያኖች። አምነን ንስሐ ካልገባን እግዚአብሔር ፊቱን ወደኛ አያዞርም። ደግሞ እግዚአብሔር ለምን ኃጢአቱ ሰራችሁ አይልም። ንስሐ ከገባ በቅጽበት ይመለስልናል። ክርስቲያን ሐሳብ አንዱ መሰረታዊ እግዚአብሔር ከሚጠላቸው ነገሮች አንዱ ክፉ ሐሳብ ክርስቲያኖች። ስለዚህ ነው ሐሳብ በጣም መሰረታዊ ነገር ነው የምንለው። ለዚህ ነው ክርስቲያኖች አምላካችን እግዚአብሔር እንደው ክፉ ከማሰብ በቸርነቱ ይጠብቀን። እዚሁ ምሳሌ 12:5 ላይ መፍቀሬ ጥበብ ሶሎሞን የጻድቃን ሐሳብ ቅን ነው ይላል። የጻድቃን ሐሳብ ምንድነው?
ጻድቃን ያሰኛቸው አንዱ ሐሳባቸው ሁልጊዜ ቅን ነው። ወደ ጽድቅ የምንመጣ ከሆነ መመጣት የምንፈልግ ከሆነ ሐሳባችን ቅን ማድረግ አለበት። ሐሳብ መስተካከል አለበት። እንዲያውም ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል በሉቃስ ወንጌል ማቴዎስም ላይ ያለ ሲያስተምር ድርጊታችን እንዲስተካከል ከፈለግን ሰውን የሚያረክሰው ባልታጠበ እጅ ደቀ መዛሙርት በሉ ብለው ሲገስጹት እሱን አትመለከታቸው ብለው ሲከሷቸው ሰውን ምን እንደሚያረክሰው ሲናገር እንዲህ አለ። ማቴዎስ ወንጌል ምዕራፍ 15 ቁጥር 18 ጀምሮ ከአፍ የሚወጣ ግን ከልብ ይወጣል፣ ሰውንም የሚያረክሰው ያ ነው። ከልብ አለ ጌታ፣ ከልብ ክፉ ሐሳብ፣ መግደል፣ ምንዝርነት፣ ዝሙት፣ መስረቅ፣ በውሸት መመስከር፣ ስድብ ይወጣልና። አያችሁ፣ በውሸት መመስከርን ማለት ስድብም ሐሜትም እነዚህ በሙሉ ከምንድነው የሚወጡት አለ? ከልብ ሐሳብ ነው የሚወጡት። ስለዚህ ተመልከቱ፣ ሁለንተናችን የሚያረክሰው ሐሳባችን ከልባችን የሚወጣው ሐሳብ ያ ድርጊት ሆኖ ያ ንግግር ሆኖ ስድብ ሆኖ ይወጣል፣ ጸብ ሆኖ ይወጣል፣ መግደል ሆኖ ከዛ ወደ መግደል ወደ መንዝር ወደ ድርጊት ያደርጋል። የሚጀመሩት የሚጸነሱት ግን ከሐሳብ ከልብ ነው። እና ክርስትና ሕይወት የሚስተካከለው ደግሞ ልብ ሲስተካከል ነው። ልብና አይምሮ በቤተክርስቲያን ሊቃውንት በተለይ በፍጹማን መነኮሳት ዘንድ ልብና አይምሮ የተለያዩ ናቸው። ልብ በነገራችን ላይ የምንለው ይሄን ደም የሚረጨውን አካለ ስጋውን አይደለም። እሱ ማደሪያ ነው። በሃዳሪው ነው የተጠራ። ይሄን ንግግር ትሰማላችሁ። በማደሪያው ሃዳሪውን ይጠራል እንላለን አይደል? ነው አይደለም? አሁን እንደዛ እንጠራለን። ብዙ ጊዜ እንደምንለው ማለት ነው። ብዙ ጊዜ እንደምንለው አሁን እዚህ ፓትርያርኩ በመኪና ቢመጡ መኪና መጣ አይደለም እንለው። ማን ነው መጣ ምንለው? ማን መጡ ነው ምንለው? ፓትርያርኩ መጣ ምንለው። በውስጥ እሳቸው ስላሉበት መኪናውን ፓትርያርኩ መጡ እንላለን አይደለም እንዴ? ልክ ይሄንንም ልብ ምንለው የነፍስ ለባዊነት አዋቂነት የሚገለጸው በዚያ ስለሆነ አንድም ልብ ደም ስለሚረጭና ደም የነፍስ ማደሪያ ስለሆነች ልብ ካቆመ ደም መርጨት ካቆመ ነፍስ ማደሪያ ስለምታጣ እስመ ነፍስ ታድር በደም ስለሆነ መውጫ ስለሆነ ልብ የተባለው ለዛ ነው። ዋናው ብልቱ የተጠራው እንጂ ልብ የሚባለው የነፍስ አካል። በዚያ ምክንያት ነው ይሄን ልብ ማደሪያው ልብ የምንለው በሱ ምክንያት። ልብ አካለ ነፍስ አካለ ነፍስ ማሰቢያችን እሱ ነው እንጂ ይሄ ልባችን ባዮሎጂካል ኦርጋናችን ያስባል ማለት አይደለም። አይምሮ መረዳት ነው። እና አሁን አይምሮና ልባዊ ይለያያሉ ሲሉ ምን ማለት ነው? አሁን እንደዚህ ቁጭ ብለን ስንማር አይምሮአችን በቀላሉ ሊስማማ ይችላል። ከዚህ በኋላ ይሄን አቆማለሁ፣ ከዚህ በኋላ ይሄን አደርጋለሁ፣ ይሄንን አላደርግም፣ ይሄን አላደርግም፣ ይሄን ግን አደርጋለሁ ማለት ግን ተመልሰን ከቤታችን ከሄድን በኋላ በዚያ ዕለት ጭምር እንተዋለን ያለውን አንተው እናደርጋለን ያለውን አላደርግም። ለምን ካል ልብ ስላልተስተካከለ። ዋና ጉዳይ ስለ ልብ ልትረዱ። ልብ ቀላል ነገር አይደለም። እንደ አይምሮ በቀላሉ ወደ በጎም ወደ ክፉም ይሄዳል። ልብ ግን ጊዜ ይፈልጋል፣ ስራ ይፈልጋል። ልብን ለማስተካከል ሰው ልቡን ማለት በሌላ ቋንቋ ቅድም እንዳልኳል ሐሳብ ማለት ነው ክርስቲያኖች። ምክንያቱም ከልብ ነው የሚወጣው። ሰውን የሚያረክሰው ያ ነው፣ የሚቀድሰው ነው። ስለዚህ አንድ ሰው ልቡን ለዚያ ነው አምላካችን እግዚአብሔር መፍቀሬ ጥበብ ሶሎሞን ምንድነው? ልጄ ሆይ ልብህን ጠብቅ የሕይወት መውጫ ከእርሱ ነውና። ልብ ወሳኝ ነው። ለዚያ ነው ይሄ ደም የሚረጨው አካል ልብ የተባለው ወሳኝ ነው። ልብ ወሳኝ ነው። ሐሳብ ማለት ነው የምናስበው ሐሳብ እና ያን ማስለቀቅ ብዙ ድካም ይጠይቃል። ለምንድን ነው ድካም የሚጠይቀው? ክፉ ሐሳቦች ከኛ ተነቅለው የሚወጡት በኃይለ መንፈስ ቅዱስ ነው። በማን ነው አልኳችሁ? ሰው በነገራችን ላይ የኃጢአትን ስሜትና ሐሳብ ከነፍሱ ማላቀቅ አይችልም። ዝገትን ከብረት በቀላሉ ማላቀቅ እንደማይቻለው የኃጢአትን ስሜት ከነፍስ ማላቀቅ ቀላል አይደለም። ለማላቀቅ ልክ ዝገትን ከብረት የሚያላቅቁ ባለሙያዎች መጀመሪያ ብረቱን ምን ውስጥ ይከቱታል? እሳት ውስጥ ይከቱታል አይደለም እንዴ? እሳት ከከተቱት በኋላ ደግሞ በመዶሻ አውጥተው ምን ያደርጉታል? ያኔ ፍክት እያለ ይለቃል። ልክ እንደዚህ አይኛ ለዚያ ነው ሰውነታችን ጾም እንንሳ ነው ክርስቲያኖች። ጾም የተደፈነ ልብን ይከፍታል።
የተደፈነ ልብ ማለት የግድየለሽነት፣ ደንዳናነት፣ ጭካኔ፣ ርኅራኄ የጠፋው ነፍስ ስትዝግ ነው እንደዛ የሚሆነው። ስንጸልይ መመሰጥ አንችልም። አይምሯችን አይሰበሰብም። እስከምንጨርስ እንቸኩላለን፣ እንቁነጠነጣለን። ቤተክርስቲያን ራስ ፈተን አንረጋጋም። ቅዳሴው ይረዝምብናል፣ ትምህርቱ ይረዝምብናል፣ ይጨነቃል። ያ የነፍስ ዝገት ነው። እሱም በአግባቡ ሲጾም አንድ ሰው ልክ የዛገ ብረትን እሳት እንደበቀ ጸሎት ሲጨመርበት ደንበኛ ጸሎት ሲጨመርበት ያኔ መንፈስ ቅዱስ የኃጢአት ስሜትን ከልብ እየነቀለ ይጣላል። እንደዚህ አድርጎ ነቅሎ ይጣላል። ክርስቲያኖች አስተውሉ። ክርስቲያኖች እግዚአብሔር ልቡናችንን ይጠብቅልን። እኔ እንድትሰሙና እንድናደርገው ነው የምፈልገው፣ ሌላ አይደለም የምፈልገው። ክርስቲያኖች በማስተዋል እንኳን ትምህርት ላይ መዝሙርም ላይ ተመስጣችሁ ነው መዘመር ያለባችሁ። አስተውላችሁ ነው መናገር ያለባችሁ። በስሜት አትንገሩ ክርስቲያኖች። ብዙ ብላሽ አለን፣ ብዙ ድካም አለን ክርስቲያኖች። ለዚህ ነው ከሐሳብ የጀመርኩት። እኔ አሁን ዛሬ የማስተምርበት ሐሳብ ምን ይሆን? ዝና ከሆነ፣ ገንዘብ ጥቅም ከሆነ፣ ክብር ከሆነ ከሰርኩ ባዶ ቀረው ማለት ነው። ሐሳቡ ያበላሸዋል። እግዚአብሔር እናንተን የሚጠቅም ነገር ሊናገራችሁ ይችላል። እኔ ግን ልጎዳ ይችላል። በሐሳቤ ምክንያት፣ በምመጣበት ሐሳብ ምክንያት፣ በምቆምበት ሐሳብ ምክንያት ሐሳብ መሰረት ነው። በምንቀድስበት ሐሳብ ምክንያት፣ በምንዘምርበት ሐሳብ ምክንያት፣ ቤተ ክርስቲያን በምንመጣበት ሐሳብ ምክንያት ከንቱ ልንቀር እንችላለን። ትልቅ ዋጋም ልናገኝ እንችላለን ክርስቲያኖች። ይህን የምነግራችሁ በመሃል ስለማስለቀቅ የነገርኳችሁ ሐሳብ ቀላል አይደለም። ልብ ቀላል ነገር አይደለም ክርስቲያኖች። በጣም መልካም ስራችንን ሁሉ ልቡናችን ውስጥ ተተክሎ የሚቀረው የማይነቀለው ክፉ ሐሳብ ያበላሸዋል። ይህ ወንጌል ይህን የመሰለ ነገር ይነግረናል። በሉቃስ ወንጌል ምዕራፍ 8 ላይ፣ ማቴዎስ ወንጌል ምዕራፍ 13 ላይ የዘሪው ምሳሌ አለ። ዘሪ ሊዘራ ወጣ የሚለው ታውቁታላችሁ አይደለም? ሲዘራ አንዳንዱ የት ወደቀ? መንገድ ዳር። አንዳንዱ የት ላይ ወደቀ? ጭንጫ ላይ። አንዳንዱ የት ላይ ወደቀ? እሾህ ላይ። አራተኛው ብቻ መልካም መሬት ወደቀ ይላል። እና ይህን ጌታን ተርጉምልን ብለው ሲተረጉምላቸው በእሾህ ላይ ስለወደቀው ብቻ ያለችው ላንብብላችሁ። ቃል በቃል ጌታ ያለው ሐሳባችን ምን እንደሚያደርግ በእሾህ መካከል የወደቀው አደገ ይላል። መጀመሪያ ንባቡ አይደለም? በቀለ፣ አደገ፣ ግን እንዳያፈራ እሾሁ አንቆ ያዘው ነው የሚለው። ያን ሲተረጉምላቸው እንዲህ ይላል፣ በእሾህ መካከልም የወደቀ እነዚህ የሚሰሙት ናቸው አለኛ። አሁን ልክ እንደምንሰማው የእግዚአብሔር ቃል የሚሰሙት ናቸው። መንገዳቸውንም ሄደው በሕይወት ዘመን አይልና በሐሳብና በባለጠግነት ምኞት ይታነቃሉ። አያችሁ፣ እሾህ የተባለው ሐሳብ ነው ክርስቲያኖች። የባለጠግነት ምኞት፣ እከብር ባይ ልቡና፣ ስልጣን ላይ ያለው አድግ እሾም እያለ፣ ንግድ ላይ ያለው እከብር እያለ፣ ገበሬውም እንደዚያው ብዙ አፈራ፣ እንዲሆን ጎተራዬን አሰፋ፣ እጨምር፣ እዚሁ ሉቃስ ወንጌል ላይ እንደተጻፈው እያለ በሐሳብ ብቻ ይታነቃል። መልካሙን ፍሬ ሳያፈራ ይቀራል። ሐሳብ ማለት ተመልከቱ፣ በቅሏል እኮ አለ። በቅሏል፣ አድጓል። አሁን አንዳንዶቻችን እንደዚህ አለ። የእግዚአብሔር ቃል በእኛ ተዘርቶ በቅሏል። በቃላችንም አጥንተነዋል። ጸሎቱን እናሽጎደጉደዋለን፣ እንተረጉመዋለን፣ እናስተምራለን፣ እናራቅቃለን፣ እንናገራለን። ግን ደግሞ ያልተነቀለ እሾህ አለ፣ የሐሳብ እሾህ። እንዳናፈራ አያችሁ፣ ሐሳብ ምን ያህል ወሳኝ እንደሆነ። የበቀለው ነው። መንገድ ላይ የወደቀው ቀርሶ አልበቀለም። ጭንጫ ላይ የወደቀው በቅሏል፣ ግን ደርቋል። በቅሎ ያላፈራው፣ አድጎ ያላፈራው እሾህ መካከል የወደቀው። እሾህ መካከልና ለመሬት ላይ የተጣሉት የወደቁ ዘሮች በቅለዋል፣ አድገዋል። በቅለው ካደጉት መካከል አንዱ አፈራ፣ አንዱ አላፈራም። ያላፈራው በምን ምክንያት? በሐሳብ ምክንያት። ክርስቲያኖች ሐሳብ መሰረታዊ ነገር ነው። ምንም ያህል የእግዚአብሔርን ቃል ብናስታውስ፣ ምንም ያህል ብንደክም፣ ብንመላለስ፣ ብንጸልይ፣ ማህሌት ብንቆም፣ ሰዓታት ብንቆም፣ ሌላ ነገር ብናደርግ በውስጣችን ምናልባትም ሱባኤ የምንገባው ምናልባትም የምንደክመው በባለጠግነት ምኞት፣ በትዳርም ይሁን በሌላውም ሐሳብ። በነገራችን ላይ ዘርፉ በጣም ብዙ ነው። በትምህርትም ይሁን በምንም ይሁን እኛን ለመክበር ብቻ የምንፈልገው ከሆነ
የእግዚአብሔር ቃል በእኛ መልካም ፍሬ አያፈራ፣ ለነፍስ የሚሆን ዋጋ አናገኝበት። ሐሳብ በጣም መሰረታዊ ነገር ነው ክርስቲያኖች። ቅዳሴ ስናስቀድስ አስተውላችሁ ሰምታችሁ እንደሆነ የቅዳሴው የመጀመሪያው ክፍል ጸሎተ አኮቴት ይሉታል፣ ሌሎቹ ሊተርጂ ኦፍ ዘ ወርድ ይሉታል። የትምህርት የማንጻት የማስተካከል ነው ሆነቱ። ግን ደግሞ ከፍሬ ቅዳሴዎች አንዱን ላስታውሳችሁ ትምህርቴን ለማጠናቀቅ። ቅዳሴ እግዚእ የሚል ቅዳሴ አለን። እሱ ሲቀደስ ቅዳሴውን ካሉ ከመጀመሩ በፊት መጽሐፈ ኪዳን ብሎ ዲያቆኑ የሚያውጀው አዋጅ አለ። እኛም እሱን ተከተለን አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን፣ እመቦ ዘተሃየሰ ምስለ ቢጹ ይድግሎቱ፣ ከወንድሙ ጋራ የተጣላ ቢኖር ምን ያደርግለት? ይተውለት። ታስታውሳላችሁ አታስታውሱ? እኛ ምን እንላለን? አምላካችን ሆይ እንደ ቸርነት ነው እንጂ እንደ በደላችን አይሁን እንላለን። እና ይሄን ዲያቆኑ እያወጀ ሲሄድ ሐሳብን በተመለከተ ሁለት አዋጅ ያውጃል። አንደኛው እመቦ ነውረ ህሊና ይቅረብ፣ በሐሳቡ ነውር ያለበት ቢኖር አይቅረብ። እንኳን ከስጋ ወደሙ ከዚህ ከቅዳሴው አይቅረብ ነው የሚለው። እንደው ከጻኡ በፊት ውጣ እንደማለት ነው። ጻኡ ቀደም ብሎ ነው የሚደረገው። እውነቱን ለመናገር ለንዑሰ ክርስቲያን ነው ጻኡ። ይሄ ግን ንዑሰ ክርስቲያን ላልሆነ ለተጠመቀ ለቆረበ ክርስቲያን ግን አትቅረብ፣ እራቅ። በምን ምክንያት? በሐሳብ ምክንያት። ሐሳብን ነውር ካለበት እንደው ወረድ ብሎ ደግሞ ሌላ ይደግመዋል እንደገና። በሐሳቡ ድውይ የሆነ ቢኖር ይወገድ፣ ጨርሶ ይውጣ ይላል። ቀጥሎ ደግሞ ሌላ ሐሳብ ይመጣል። ወርቅን የሚወዱ ቢኖሩ ይነቀሉ ይላል። ወደ እግዚአብሔር ይቅር ይበለን ሁላችንም። ወርቅ ያላቸው ይነቀሉ አይደለም የተባለው ክርስቲያኑ። አስተውላችሁ ሰምታችኋል አይደለም? ወርቅን የሚወዱ ማለት በሐሳባቸው ማለት ነው። ሐሳባቸው ያ ብቻ ይሆነ፣ ገንዘብ ብቻ ይሆነ፣ ጥቅም ብቻ ይሆነ፣ በማንኛውም መንገድ። አሁን ይሄ እንኳን በዓለም ቤተክርስቲያናችን ወሯታል፣ ወሯታል፣ ገብቷል። እንዴ ይሁዳ ቢመጣ እስኪደነቅብን ድረስ እኔ ምን ያደረኩ በእናንተ አይነት እስኪለን ድረስ ነው። እግዚአብሔር በቸርነቱ ሁላችንን ይቅር ይበለን። አያችሁ፣ ያገኘውም አያገኘውም ግን አንድ ሰው በሐሳቡ ስለ ገንዘብ የሚንገበገብ የሚጨነቅ የሚያስብ የሚወድ ከሆነ ይነቀሉ። እርግማን እኮ ነው። በሐሳቡ ድውይ የሆነ ቢኖር ይወገድ፣ ይውጣ፣ ይንቀል። ክርስቲያኖች ይህ በጣም ከባድ ነው። አያችሁ፣ ከቅዳሴ መካከል የሚያስወጣል ከምስጢራት እንድንርቅ ቀኖና ትእዛዘ ሐዋርያት ሆኖ ጸሎቱ ላይ መጥቶ የሚደነገገው ለማስታወስ ነው እንጂ እኮ ያ የትምህርት ክፍል ነው ማለት እንደዚህ በትምህርት የሚሰጥ ነው። ቀድሞ የሚነገር ነገር ነው። ግን ቅዳሴው ላይ መታወጅ አለበት። ሰዎች ማወቅ አለባቸው። ምክንያቱም በሐሳባቸው ምክንያት እንደረከሱ ላይ ቆጥሩ ይችላሉ። አንዳንድ ሰው ዝሙት አለመፈጸሙን፣ ቀጥታ የሰው ገንዘብ አለመስረቁን ምናምን እያየ በሐሳቡ ምክንያት ግን እንዴት እግዚአብሔርን የሚያሳዝን እንደሆነ ማያቅሰው ይሄው ይላል። በሐሳቡ ነውሪያ አይቅረብ፣ አይጠጋ፣ ይወገድ፣ ይውጣ፣ ይነቃል ይለዋል። በሐሳቡ ምክንያት ሐሳብ በጣም መሰረታዊ ነገር ነው ክርስቲያኖች። ለዚህ ነው እንግዲህ አባታችን ዳዊት ጌታ ሆይ፣ ጌታዬ፣ አምላኬ፣ ረዳቴ ሆይ የልቤ ሐሳብ በፊትህ ምን ይሆናል? ያማረ ይሁን። ክርስቲያኖች በጣም መሰረታዊ ነገር ነው በእውነቱ። ቅዱስ ጳውሎስን ክርስቲያኖች የቆሮንቶስ ክርስቲያኖችን ሲያሳስባቸው በአንደኛው መልእክቱ ላይ ምን ይላል? ሁለተኛ ቆሮንቶስ ምዕራፍ 11 ላይ አስተምሯቸዋል፣ አንጽቷቸዋል፣ ቀድሷቸዋል። ግን ሐሳባቸው እንዳይበላሽ መልእክት ይልክላቸዋል። እንዲህ ብሎ ላነብላችሁ። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 እና 3 ላይ እንዲህ ይላል፣ በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና ካለ በኋላ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። ምናችሁ ተበላሽቶ አለ? ሐሳባችሁ። ምክንያቱም ከሐሳብ ነው የሚጀምረው መበላሸት። መበላሸት የሚጀምረው ከሐሳብ።
ሔዋን አለ ቅዱስ ጳውሎስ ዲያብሎስ ሰይጣን ወይም እባብ ሔዋንን እንዳሳታት እናንተንም መልካም የሚመክል መክሮ የሚያሳድግ ሶን የብትበሉ አምላክ ትሆናላችሁ እንዳላት ያደጋችሁ መስሏችሁ የተሻለ ይሆናችሁ ወደ ቅድስና የምትሻገሩ መስሏችሁ ምክንያቱም ሌላም ቦታ ይላል የዲያብሎስን ሽንገላ ይላል ዲያብሎስ በጣም ሸንጋይ አታላይ ነው የሚያማልል ሐሳብ በሰውም በኩል በህሊናችን በኩል የሚያቀርብ መጀመሪያ ላይ እንዳነበብኩላችሁ ወደ ልቡናችን ሐሳብ የሚያስገባ በጣም አታላይ ጠላት ስለሆነ ሐሳባችን እንዳይበላሽ ይላል ቅዱስ ሐዋርያው አሁንም እግዚአብሔር አምላካችን ሐሳባችን እንዳይበላሽ በቸርነቱ ይጠብቀን እኛማ ቤተ መቅደስም ገብተን ነው በእውነቱ ሐሳባችን የሚበላሸው በምናየው ነገር አሁን ያ እንደዚህ ቢሆን እንደዚህ ሲያደርጉ አሁን ይሄ ክርስቲያን ያቺ ክርስቲያኑ ማን ነው ማያመጣብን ሐሳብ የለም ጠላታችን ዲያብሎስ ድክመታችንን ተጠቅሞ የተወደዳችሁ እግዚአብሔር ቤተሰቦች በእውነቱ ሐሳብ በጣም መሰረታዊ ነገር ነው ልናነጻው ልናስተካክለው የሚገባ ነው ቅድም እንዳልኳችሁ በቅዱሳት መጻሕፍትም በጸሎት መጻሕፍትም በተደጋጋሚ ብናየው ትኩረት የሚሰጠው ለሐሳብ ክርስቲያኖች በመንፈሳዊ ሕይወታችን በክርስትና ሕይወታችን ለውጥ ማምጣት ከፈለግን ትኩረት መስጠት ያለብን ሐሳባችን ለምሳሌ አንድ ክርስቲያን ምን ሊያደርግ ይችላል ማታ በቤቱ ሲገባ ቁጭ ብሎ በውሎ ምን እንዳደረገ ምን እንዳሰበ ምን እንደተናገረ እየመረመረ ራሱን እያስታወሰ ደግሞ ጧትም ሲወጣ ጸልዮ ወጥቶ ድርጊቱንና ሐሳቡን ለመቆጣጠር ሙከራ ካደረገ አንደኛ እግዚአብሔር ጠባቂ መላኩን ያሳስባል በነገራችን ላይ መልካም ነገር ሹክ ይለናል ሰይጣን ክፉ ነገር እንደሚል ጠባቂ መላካችን ራሱ ለበጎ ነገር ለማድረግ ፍላጎት ካለን ይነግርናል ያሳስበናል በልቡናችን የሆነ ነገር ልንናገር እንልና ይሄ እኮ እግዚአብሔርን ያሳዝናል የሚል ሐሳብ ባይምሯችን ያመጣል ያኔ እንገታዋለን እናቆማለን አዳምጡት ግን ህሊናችሁን አዳምጡት ህሊናችሁን ለማዳመጥ ሐሳባችሁን ለመቆጣጠር ድርጊታችንን ለመቆጣጠር ማሰብ ከጀመርን በእውነት ነው የምነግራችሁ እግዚአብሔር ይረዳናል እየጸለይ እግዚአብሔር ይርዳኝ ካፌ ክፉ እንዳይወጣ ደግሞ አፉ ክፉ የለመደ ሰው ካለ መዋሸት ሐሜት የለመድን ከሆነ ደግሞ እንደተጻፈው ራስ ካሳ በፍኖተ አእምሮ መጽሐፋቸው አንድ ምክር ይመክራሉ እንደዚህ አይነት ያስቸገረው ሰው ጧት በሚጸልየው ጸሎት ያቆጣሮ ጸሎት ይላሉ እሳቸው አቆጣሮ ማለት እየተቆጠረ የሚጸልይ እግዚኦ መሐረነ ክርስቶስ በመቁጠሪያ እየቆጠርን እንጸልያለን አይደል የግድ መቁጠሪያ ያስፈልጋል ማለት አይደለም አንድ ሰው በጣቱ እንደ እግዚኦ መሐረነ ክርስቶስ ሊቆጥረው ይችላል ቢያረገ 3 ጊዜ በእጆቹ ቢመላለስ 36 ይሆናል 5 ጨምርበት 41 ይሆናል ቢያረገ 41 ሊቆጥር ይችላል አንድ ሰው የግድ መቁጠሪያ እንጂ አሁን እንደ ሰዓት በእጅ ላይ ጀርቅቆ መዞር እሱ እዩልኝ ወቁልኝ ጸልያለሁ እንደማለት ነው እንደዚህ አታድርጉ ክርስቲያኖች ዝም ብሎ አንዳንዱ ደግሞ ቋ የሚል ሰፈሩ የሚረብሽ ሁሉ ምን ሰው አለ በእውነቱ እሱ ሁሉ አያስፈልግም መቁጠር ነው ያስፈልገው ማስጮህ አይደለም ያስፈልገው ክርስቲያኖች በትህትና በጸጥታ ለእግዚአብሔር የሚቀርብ ነገር በማስተዋል ለማንም ምንም ሳናሳይ ማለት ነው እግዚአብሔር ለሁላችን ማስተዋሉን ያድለን እና ዋናው ነገር ምንድነው ያነሳውበት ይሄን ምክንያት እየተቆጠረ ይጸልያል ስንቆጥር ደግሞ ቁጥሩን እያሰብን ጸሎቱን እንዳንረሳው ነው መቁጠር የሚያስፈልገው ስንት ደረስኩት አለፍኩት ምን እንዳንል ነው ያ መቁጠር የሚያስፈልገው ሐሳብን ለመቆጣጠር ነው ተመልሶ ማለት ነው ስለዚህ አንድ ሰው መቁጠሪያ ይዞ ሊጸልይ ይችላል በቤቱ በቤተክርስቲያንም ደብቆ ስውር አድርጎ ታይታ እንዳይሆንበት ለማለት ነው መቁጠር ይችላል ያጸል እናሳቸው ምን ይላል ባቁጣሮ ጸሎት ላይ ሲም እግዚኦ አቃቤ ለአፌ አቤቱ ላፌ ጠባቂ ሽሙለት አቤቱ ላፌ ጠባቂ ሽሙለት እያለቀሰ 41 ቢል በአፉ ላይ ያለውን በተለይ ልቡ ሳያስብ የሚናገርበት ዲያብሎስ የሚቆጣጠረው ካለ እግዚአብሔር ከዚህ ይጠብቀዋል ይላል ይሄን ሁሉ ያነሳው ልብን ለመቆጣጠር ቃልን ለመቆጣጠር ንግግርን ሌላውንም ለመቆጣጠር የሚያስብ ሰው ካለ ጠባቂ መላኩም ይረዳዋል ክርስቲያኖች ያሳስበናል ስንስት ያሳስበናል ተናግረን እንኳን እንድናፈር ያደርገናል ተናግሮ ማያፈር ሰው ጠባቂ መላኩ የተለየው ሁለተኛ ሰው ያፈራል ወዲያው ይቅርታ ለመጠየቅ ይደፍራል ኃይል ያገኛል ወዲያው ሳይውል ሳያድር በኃጢአቱ ጽሬት ያገኘባት ማለት ነው ያንን እናደርግ አምላካችን እግዚአብሔር ይርዳን ሐሳብን ካልተቆጣጠር ነው ግን ብዙ ነገር ይባላሻል ክርስቲያኖች ቅዱስ ያዕቆብ እንዲህ ይላል ያዕቆብ 1:7-8 ሁለት ሐሳብ ላለው በመንገዱም ሁሉ ለሚወላውል
ለዚያ ሰው ከጌታ ዘንድ አንዳች እንዲያገኝ አይምሰለው ይላል። አያችሁ፣ በሐሳብ ወዲያ ወዲህ። አሁን ስንጸልይ አሁን እኔን እግዚአብሔር ይሰማኛል እያለ የሚጸልይ ሰው እግዚአብሔር አይሰማውም። በቃ ምክንያቱም ተጠራጥሯል። ሁለት ሐሳብ ነው ያለው። እየሰማችሁን አይደል? እግዚአብሔር ይሰማናል። የሚሰማን ጻድቅ ስለሆነ እኮ አይደለም፣ ይቅር ባይ ስለሆነ እኮ ነው። ክርስቲያኖች መሐሪ ስለሆነ ስለሚወደድ ነው የሚሰማን። በተለይ ደግሞ ስለምናምን ይሰማናል፣ ስለማናምን አይሰማንም። ስለምንወላውል አይሰማንም። ምንወላውል ከሆነ ምንጠራጠር ከሆነ ያ የዲያብሎስ ሐሳብ ነው። ክርስቲያኖች እግዚአብሔር የሚሰማኝ ንጹሕ ስለሆንኩ አይደለም፣ ቅዱስም ስለሆንኩ አይደለም። ንስሐን የሚሰማ በደለኞችን የሚቀበል ይቅርታ የባህሪ ገንዘቡ የሆነ ቸር አምላክ ስለሆነ ነው። ክርስቲያኖች እንደሚሰማን ማመን አለ። ልጅ የፈለገ አጥፍቶ ወላጁ አይሰማውም እንዴ? ይሰማል አይሰማውም? ይሰማል። ስለዚህ ልጆቼ እንደውም ጌታ ምንድን ነው ያለ? እንደ ሕፃናት ካልሆናችሁ አይደለም ያለ ነው አይደለም? ለምንድን ነው እንደ ሕፃናት ካልሆናችሁ ያለው የሚለውን በጣም ከ10 በላይ ምክንያት አለው። አንዱ አልንገራችሁ። ሕፃናት እነዚህ ሕፃናት ገና በሕፃንነት ያሉት እንደው ከአካባቢ በሚወጣቸው ወደ ማን ነው የሚሄዱት? ወደ ማን ነው የሚሄዱት? ቆሽሽው ወደ ማን ይሄዳሉ? ወደ እናታቸው አይደለም እንዴ? እናታቸው እንደዚህ ሆነ ቆሽሽ መጣ ትላቸዋለች እንዴ? አትላቸው። አይሸታት አጥባ ወሉላ ሳም ታደርጋለች እንጂ ልጇን አንተ እንዴት እንደዚህ ሆነ ወደ እኔ መጣ ምትል ወላጅ አለች ይለች። ይኸው እግዚአብሔር ማለት እንዲህ ያለ እናትም አባት ቤተክርስቲያንና እግዚአብሔር ቆሻሻችን አይሸጣቸውም። ክርስቲያኖች የሚያስከፋቸው እንድንነጻ አለመናገራችን፣ ንስሐ አለመግባታችን፣ አለመቅረባችን እንጂ እግዚአብሔርን የሚያሳዝነው ንስሐ አለመግባታችን እንጂ በበደላችን አይደለም። ክርስቲያኖች አንድን ሰው ከእግዚአብሔር የበለጠ የሚያርቀው መበደሉ አይደለም፣ ንስሐ አለመግባቱ፣ ቆሻሻውን ቤተክርስቲያን ተወልሎ አለመንጻቱ። ምክንያቱም የሚቀርበው ምልጃው ከፍታት ዘወሉ ጀምሮ ኦስሉስ ቅዱሱ ሌላው ጸሎት እኮ እኛን የሚያነጻ ነው። ክርስቲያኖች ማንጻት መቀደስ ስራው እኮ ያ ነው። የቤተክርስቲያን ዓላማም ሌላ ምን ተግባራል። ለዚህ ነው አትወላውሉ የምንለው። አትወል ቅዱስ ያዕቆብ ቢያሳስበን የሚወላውል ሰው አያገኝም። እና እየመጣን እየጸለይን እየሰገርን እየተማር ምን ወላውል ከሆነ ማንወላውል ከሆነ በዚህ በተቀመጥንባት ቅጽበት እግዚአብሔር የልቡናችን ጸሎት ይሰማል። ክርስቲያኖች ቸር አምላክ ነው። እንደሱ ለምህረት የፈጠነ አምላክ የለም። ቅዱስ ያዕቆብ እዚያው ያዕቆብ መልእክቱም ላይ ምዕራፍ 4 ቁጥር 8 ላይ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል፣ እናንተ ኃጢአተኞች እጃችሁን አንሱ፣ ሁለት ሐሳብም ያላችሁ እናንተ ልባችሁን አጥሩ ይላል። ልባችንን ለማጥራት ያቃል ሐሳብ ያላችሁ ነው የሚለው። ዋናው ሐሳብ ማዕከል አድርጌ ነው የሚሄደው። እሱንም ነው የምንማረው። ለዚህ አንዱ መሰረታዊ ማስተካከያ የእግዚአብሔር ቃል ነው። ምንድነው የማስተካከያ አልኳችሁ? ለዚያ ነው የምንማረው። ስለ እግዚአብሔር ቃል ቅዱስ ጳውሎስ እንዲህ ይላል ዕብራውያን መልእክቱ ምዕራፍ 4 ቁጥር 12 ላይ የእግዚአብሔር ቃል ሕያው ነውና። የእግዚአብሔር ቃል ምንድነው አለ? ዝም ብሎ እንደ ታሪክ፣ እንደ ፖለቲካ፣ እንደ ዲስኩር በጆሮ ተሰምቶ ተኖ የሚቀር ነገር አይደለም። የእግዚአብሔር ቃል ካመን የእግዚአብሔር ቃል ሕይወት ነው። እንዲያውም ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ቃሌ ሕይወትም ነው መንፈስም ነው ይላል። ቃሌ ምንድነው አለ? ሕይወት ነው። ራሱ ቃሉ ሕያው ነው ማለት ሕያው ያደርጋል ሰው። መንፈስ ነው ማለት ያነጻል፣ ይቀድሳል። ራሱ ቃሉ እና ቅዱስ ጳውሎስ አሁን የሚልን የእግዚአብሔር ቃል ሕያው ነውና ካለ በኋላ እንዲህ ይላል የሚሰራ። አያችሁ፣ የሚሰራ ማን ነው? የሚሰራው የእግዚአብሔር ቃል የሚሰራ ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው ካለ በኋላ ነፍስንና መንፈስን ጅማትንና ቅልጥምንም እስኪለይ ድረስ ይወጋል ካለ በኋላ የልብን ስሜትና ሐሳብ ይመረምራል። ማን? የእግዚአብሔር ቃል። አሁን ጅማትና አጥንት መለየት አይቻልም። በጅማትና በአጥንት መካከል የእግዚአብሔር ቃል ግን መግባት ይችላል። ልክ ያን ያክላል የልብን ሐሳብ። ስለዚህ በልብና በሐሳብ መካከል ገብቶ ርኩሱን ሐሳብ፣ ክፉን ሐሳብ፣ የሚጎዳንን ሐሳብ እየነጠለ ለምን? የእግዚአብሔር ቃል ሕያው ስለሆነ ልክ የሞተ ሰውነታችንን እያዳነ የሞተ ልቡናችን የተባበደውን ልብ እያሟሟቀ እያጋለ በኃይለ መንፈስ ቅዱስ የእግዚአብሔር ቃል እያነጻ እየቀደሰ
እያጠራን ይሄዳል። አሁንም በቃሉ ሁላችንም ያንጻን ይቀድሰን መድኃኔዓለም ክርስቶስ። ክርስቲያኖች እግዚአብሔር ቃል በጣም መሰረታዊ ነገር ነው። ስለዚህ እግዚአብሔር ቃል በሚሰማበት ቦታ ሁሉ ተገኙ። የእግዚአብሔር ቃል ዲስኩር አይደለም። የእግዚአብሔር ቃል ፕሮፓጋንዳ አይደለም። የእግዚአብሔር ቃል ተራ ቃል አይደለም። የእግዚአብሔር ቃል ሕያው ቃል። የእግዚአብሔር ቃል ይሰራል። ብዙዎቹን ፈውሷል፣ ብዙዎቹን አድኗል፣ ብዙዎቹን አንጽቷል፣ ብዙዎቹን ሊነቅሉት ያልቻሉትን በሽታ ነቅሎ ጥሏል። ክርስቲያኖች የእግዚአብሔር ቃል ሕክምና ነው። አሁንም በቃሉ ሁላችንንም ያከመ ቅዱስ ጳውሎስ ጨርሻለሁ ትምህርቴን 2-3 ጥቅሶች ብቻ አንብቤላችሁ ጨርሳለሁ። እንዲህ ይላል ቆላስይስ መልእክቱ ምዕራፍ 1 ቁጥር 21 እና 22 ላይ እናንተም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ ይላል። የሚያቀርበን ማን ነው? ራሱ ጌታ። ለእግዚአብሔር የተዘጋጀን አድርጎ ልክ አሁን ወላጆች ልጆቻችሁ ለቁርባን አጣጥባችሁ አለብሳችሁ አዘጋጅታችሁ ታመጣላችሁ አታመጡ? ነፍሳችንን ደግሞ እንደዚያ የሚያዘጋጃት ራሱ ጌታ ነው። ማን ነው የሚያዘጋጃት? የጌታ ነፍሳችንን ለስጋው ደግሞ ብቁ የሚያደርጋት። እኛ ሁላችንም ብቁ አይደለንም ብለን ማመን አለብን። ልንቀበል ቀርበን አንድ ሰው ለስጋው ደግሞ ብቁ የሚያደርገው ብቁ አይደለም ብሎ ማመን ነው ራሱ። ብቁ ነኝ ማለት ትዕቢት ነው። ለዚያ ነው በቅዳሴው ጊዜ ካህኑ እጁን እየታጠበ እንዲህ ያለበት ይኖር ይላል አይደለም እንዴ? እንደዛ ቢል ትህትና እንዲኖረን ነው። እንዲህ ከዚህ ሁሉ ማንንም በተለይ ነጽር ሲል ቅድሳት ለቅዱሳን ዲያቆኑ አስተውል፣ መርምር። የእግዚአብሔር ሥጋና ደም ዝም ብሎ አይሰጥም። አስተውል፣ የበቁትና ያልበቁትን ምረጥ ይለዋል። አይ የተቀደሰው ሥጋና ደሙ ለተቀደሱ ለነጹ ይላል። እኛ ደግሞ መልሰን ምን እንላለን በዜማ አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ። በእግዚአብሔር ፊትማ ማንም ንጹህ ቅዱስ የለም። ንጹህ ቅዱስ አንዱ አብ፣ አንዱ ወልድ፣ አንዱ መንፈስ ቅዱስ ብቻ ነው። ማን ነው ከሰው ንጹህ እንላለን። ያን ጊዜ ካህኑ እግዚአብሔር ስለ ኩልክሙ እግዚአብሔር ከእናንተ ጋር ይሁን ይልና 41 ጊዜ እግዚኦ የሚባለው እንደዛ ነው። ለመንጻት ማን ነው የሚያነጻን? እግዚአብሔር። ስለዚህ ቅዱስ ጳውሎስ ምን አለ? ምን እንደሚለን አስተውሉ ክርስቲያኖች። ቆላስይስ መልእክቱ ምዕራፍ 1 ቁጥር 21 ላይ እናንተ ነውርና ነቀፋ የሌለባችሁ እና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ በፊት የተለያችሁትን ክፉ ስራችሁን በማድረግ በሐሳባችሁ ጠላቶች የነበራችሁትን አሁን በሥጋው ሰውነት በሞቱ በኩል አስታረቃችሁ ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ነው። ይሄው ምን ይለው? በሐሳባችሁ ጠላቶች የነበራችሁትን በመናችን ከእግዚአብሔር ጋር ጠላት እንሆናለን በሐሳባችን። አሁን የሚሰዋው ለዚያ ነው። እግዚአብሔር በእውነት በቸርነቱ ሁላችንም ይቅር ይበለን። አሁን የመጨረሻ ጥቅሶቼ 2 ናቸው። አንደኛው በዳዊት ስለተነሳን ስለ ዳዊት በሐዋርያት ሥራ የተጻፈው ላንብላችሁ። ዳዊት ርዕሳችን አቤቱ የልቤ ሐሳብና የአፌ ቃል ምን ይሁን ያለው? ያማረ ይሁን። ርዕሳችን የልቤ ሐሳብ ያማረ ይሁን፣ ልቡናችን ሐሳብ እንዲያምር። ዳዊት ልበ አምላክ የተባለበት ምክንያት ነግሬያቸዋለሁ። ዳዊት የእግዚአብሔር ፈቃድ ማድረግ የሚፈልግ፣ እግዚአብሔር የሚወደውን የሚወድ፣ እግዚአብሔር የሚጠላውን የሚጠላ፣ እግዚአብሔር አታድርግ ያለውን የማያደርግ፣ የራሱን ፍላጎት እግዚአብሔር እንዲያጸድቅለት የማይፈልግ፣ እግዚአብሔር የሚፈቅደውን መልእክተኛ ሆኖ መስራት የሚፈልግ ነው እና ስለዚህ ስለሱ በሐዋርያት ሥራ ቅዱስ ሉቃስ እንዲህ ሲል በእስጢፋኖስ የመሰከረለትን መዝግቦልናል። ዳዊትም ይላል ዳዊትም በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። የማንን ሐሳብ ካገለገለ በኋላ? አያችሁ፣ ዳዊት የራሱን ሐሳብ አገልግሎ አያውቅም። አሁን እኛ በቤተ ክርስቲያን እንኳን የራሳችን ሐሳብ ነው የምናገለግለው። እኛን ለመጥቀም ነው የምንኖረው። እግዚአብሔርን ሐሳብ ለመተሸክመን አይደለም የምንኖረው። ክርስቲያኖች የእግዚአብሔርን ሐሳብ ለማገልገል ያውቃል። ቅዱስ ጳውሎስ ደግሞ የመጨረሻ ጥቅሳችን ይሄ ነው። የሐዋርያት ሥራ ምዕራፍ 24 ላይ እንዲህ ይላል፣ እነዚህም ራሳቸው ደግሞ የሚጠብቁት ጻድቃንም አመፀኞችም ከሙታን ይነሱ ዘንድ እንዳላቸው ተስፋ በእግዚአብሔር ዘንድ አለኝ ካለ በኋላ ስለዚህ ይላል እኔ ደግሞ በእግዚአብሔርና በሰው ፊት ሁልጊዜ ነውር የሌለባት ሕሊና ትኖረኝ ዘንድ እተጋለሁ። የሌለባት ሕሊና አለ። ሕሊና ሐሳብ፣ ልቡና፣ ሕሊና ብንለው አንድ ነው። ሐሳብ
በሰውነት ምክንያቱም በሐሳቡ ነውር ያለበት ቢኖር አይቅረብ የሚል አዋጅ ስላለ በሰውና በእግዚአብሔር ነውር የሌለባት ሕሊና ወይም ሐሳብ ይኖረኝ ዘንድ እተጋለሁ። ክርስቲያኖች አንዱ የክርስቲያኖች ትጋት ይሄ ነው። ቅዱስ ጳውሎስ እንደዚህ የሚጠነቀቅ የሚጨነቅ መንፈስ ቅዱስ ጳውሎስ በርናባስና ጳውሎስን ለመፈልጋቸው ስራ ለዩልኝ እያለ ቃል በቃል የሚናገርለት ምርጥ ዕቃ የሚለው እሱ እንደዚህ ካለ እኛ ምን ያህል መጨነቅ ይኖርብን ነው? ክርስቲያኖች ምን ያህል ማሰብ ይኖርብን ነው? ምን ያህል መትጋት ይኖርብን ነው? ስለዚህ ህይወታችንን ማስተካከል ከፈለግን ሐሳባችንን አስተካክል። ሐሳብን ለማስተካከል መትጋት ይፈልጋል፣ መጾም ይፈልጋል፣ መስገድ ይፈልጋል፣ መጸለይ ይፈልጋል። ጾም፣ ስግደትና ጸሎት ልክ እሳት ውስጥ ገብቶ በመዶሻ እንደሚደበደብ ብረት ዝገት የሚያስለቅቁ ናቸው። ዝገት አስለቃቂው ግን መንፈስ ቅዱስ ነው። ማነው አልኳችሁ? ማንም ሰው በራሱ የራሱን ኃጢአት ማስወገድ አይችልም። የራሳችንን ኃጢአት ከኛ ማራቅ የሚችለው መንፈስ ቅዱስ ብቻ። መንፈስ ቅዱስ ወደኛ እንዲቀርብ ግን እነዚህን ተግባራት መፈጸም የግድ አስፈላጊ። አምላካችን እግዚአብሔር ነውር የሌለባት ሕሊና ይሰጠን ዘንድ በእውነቱ ስለ እናቱ ስለ ድንግል ማርያም ስለ ወዳጆቹ ስለ ጻድቃን ይልቁንም በዚህ በቦታቸው በቤተ መቅደሳቸው ስለተሰበሰቡባቸው ስለኛ ስለ ኢትዮጵያውያን ረጅም ዓመት ቆመው በሱባኤ ማረልኝ እያሉ ስለጸለዩት ስለ አቡነ ገብረ መንፈስ ቅዱስ በእውነቱ ይቀና ነውር የሌለበት ሕሊና ይሰጠን ዘንድ ያነጻን ይቀድሰን ያስተካከለን ዘንድ በየልቡናችን ያለውን መልካሙን ፍሬ እንዳያፈራ የእግዚአብሔር ቃል አንቆ ያዘውን ክፉን ሐሳብ እሾሁን ነቅሎ ይጥልልን ዘንድ አምላካችን መልካም ፈቃዱ ይሁንልን። ይቆየን። ስብሐት ለእግዚአብሔር።